ጋር እንቆያለን። ለምን በቃል በእውቀት ተመስርተን እንጸልይ ዘንድ ትንሽ አስፈላጊ ስለሆነ ስለተሰማኝ ነው። ትንሽ እንጸልይ። በጌታ በኢየሱስ ክርስቶስ ስም ይህንን ጉባኤ እኔን፣ ቤተሰቦቻችን፣ ዘሮቻችንን ድጋሜ በጌታ በኢየሱስ ክርስቶስ ደም እሸፍናለሁ። በክርስቶስ ደም እቀጥራለሁ። አእምሯችንን በክርስቶስ ደም እሸፍናለሁ፣ እቀጥራለሁ። እውቀትን ሊከላከል የእግዚአብሔርን ትክክለኛ እውቀት ለመያዝ መረዳትን ለመያዝ የሚወጣ እንዲሁም ጠዋት ከጸለይ ነው ተነስቶ በቀልተኛ መንፈስ እየዞረ ካለ በጌታ በኢየሱስ ክርስቶስ ስም በያላችሁበት ታስራችሁ እንድትቆሙ አዛለሁ። በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም የሚያዳምጠውንም አእምሮ የኔንም አእምሮ በጌታ በኢየሱስ ክርስቶስ ደም እሸፍናለሁ። በክርስቶስ ስም እቀጥላለሁ። በቀልተኛ መንፈስ ያለበት ታስሮ በእግዚአብሔር መላእክታት ወደ ጥልቁ እንዲወረወር በኢየሱስ ክርስቶስ ስም ጸለይኩ። እግዚአብሔር አባቴ ሆይ ሰዓቱን ለመንፈስ ቅዱስ አሳልፌ እሰጣለሁ። አንተ የወደድከውን መንፈስ ቅዱስ ስለምትናገር አመሰግናለሁኝ። መረዳታችንን፣ እውቀታችንን፣ ዊዝደማችንን ሁሉ በኢየሱስ ክርስቶስ ስም የነቃ እንዲሆን እግዚአብሔር አባቴ ሆይ ይሄ መንፈስ በዚህ ቃል ውስጥ እንዲለቀቅ እግዚአብሔር አባቴ ሆይ ማናችንም አእምሯችን ሳይያዝ እግዚአብሔር አባቴ ሆይ በተከፈተ ልብና በተከፈተ አእምሮ እንድናዳምጥ እርዳን። በዚህ ውስጥ መንፈስ ቅዱስ ብርሃንህ ይብራ። አሜን። እግዚአብሔር ይሁን። ቃሉን አንተ አስተምረን። መንፈስ ቅዱስ አንተ ክፈተው መጽሐፉን በኢየሱስ ስም አሜን። ትናንት ወንድሜ በላቸው ስለ ንስሐ ጥቂት ሳይሆን በደንብ አስተምሮናል። ትንሽ ከዛ ጋር እነሳና ወደ መታዘዝ ወደሚለው እሄዳለሁ። እንግዲህ እኔ ወንጌላዊ አይደለሁም። እንዲና እንደዚህ ብዘባርቅ አስተካክላችሁ ስሙኝ። ኮንፌሽን ማለት መናዘዝ ማለት ነው። ከንስሐ በፊት ኮንፌሽን እንናዘዛለን። ከተናዘዝን በኋላ ወደ ንስሐ እንገባለን። ንስሐ ጋር ስንገባ ማድረግ ያሉብን ነገሮች ማለት ዳግም ላለመመላለስ፣ በዛው ኃጢአት ደግሞ ይቅርታ ላለመጠየቅ። ምክንያቱም የጀመርንበት ዋናው ጾም ጸሎቱም መሪው ቃልም ላይ እግዚአብሔር ወደሱ በጾምና በጸሎት ሰው ህዝቡ እንዲመለስ ነው። እኛ ተመልሰን ደግሞ ስለ ምድሪቷ እንድንጸልይ ህዝብን እንድንመልስ ፊቱን ነው የእግዚአብሔር ዋና እቅዱና ይሄ ዋናው ክፍል ነው። ስለዚህ ኮንፌስ ካደረግን በኋላ ከተናዘዝን በኋላ ንስሐ እንገባለን። ንስሐ ከገባን በኋላ ግን እንዴት መመላለስ አለብን? ዳግም ላለመመለስ የልብና የአቅጣጫ ለውጥ ያስፈልጋል። በቃ ይሄ መቁረጥ ማለት ነው። በቃ በየትኛው መንገድ የትኛው ትክክል ነው ብሎ ማለት ነው። እና እንዴት ስንል ይቅርታን ጠይቆ አመስግኖ ማለፍ ብቻ ሳይሆን ፈቃዳችንን ሙሉ በሙሉ መስጠትና መታዘዝ ማለት ነው። በቃ በእግዚአብሔር ፊት ንስሐ ሲገባ ይህንን ሁሉ ተይዞ ነው። ይህንን ሁሉ ኮንቴንት አለው ውስጡ ማለት ነው። ስለዚህ ንስሐ ስንገባ በዚህ እውቀት ሲሆን በቃ ላያዳግም ከዛ ነገር እንወጣለን ማለት ነው። አለበዚያ ደግሞ ለመቁረጥ ደግሞ ይሄ ሁሉ የሚያስፈልግ ከሆነ ዛሬም ንስሐ፣ ከሰዓትም ንስሐ፣ ማታም ንስሐ በአንድ አይነት ነገር እንዳንገባ ይሄ እውቀት ይረዳናል። ከማንፈልገው ነገር ጋርም ለመላቀቅ ማለት ነው። እና መታዘዝ ምንድን ነው ሲባል መታዘዝ ማለት ቃሉን የሚሰማና የሚፈጽም ማለት ነው። ቃሉን ሰምቶ ተግባር የሚያደርግ ማለት ነው። ከዛ በፈቃዱ ሙሉ ለሙሉ በራሳችን ፈቃድ ማለት ነው። በፈቃዳችን ሙሉ ለሙሉ ቃሉን ለመፈጸም የሚተጋ ማለት ነው። በሂብሩ ላይ የዚህ የመታዘዝ ዴፊኒሽኑ መስማትና መታዘዝ ይለዋል። የሰማው ሰው ደግሞ ይታዘዛል። ከዛ ምን ይሆናል? በህይወቱ ይኖረዋል ማለት ነው። እንደዚህ ነው የሚተነትነው። በግሪክ ደግሞ ለሰማው ነገር መታዘዝ ብዙም አይለያይም። ስለዚህ መታዘዝ በምን ይገለጣል? መታዘዛችንን በምን እናውቀዋለን ስንል ዮሐንስ 14:15 ላይ አለ። ትእዛዜን ገብቼ ላንብበው እንዲሁ እንትን እንዲሆነን ኃይልም እንዲሆነን እንግዲህ እየታገሳችሁኝ እስካወጣ ድረስ
ስም አነባለሁ። ብትወዱኝ ትእዛዜን ትጠብቃላችሁ ይላል አይደል? ከዛ በኋላ ምን ይላል? መታዘዝ ምን ያደርጋል ማለት ነው? እኔ አብን እለምናለሁ እርሱም ከእናንተ ጋር ለዘላለም የሚኖር ሌላ አጽናኝ ይሰጣችኋል ይላል ከስርና እኔ የምፈልጋት ግን ብትወዱኝ ትእዛዜን ትጠብቃላችሁ ይላል። ስለዚህ ቃሉን መከተል ማለት ነው፣ የተናገረውን መፈጸም ማለት ነው። በዚህ እናውቀዋለን ስንታዘዝ ማለት ነው። ፊልጵስዩስ 2:8 ላይ ደግሞ የሚናገረው ቃል አለ። ቢከብደንም ማለት ነው፣ በቃ ቢያምም ማለት ነው፣ ቢያስጨንቅም ፈቃዱን ማድረግ። እዛ ጋር ኢየሱስ ስለ ኢየሱስ ይናገራል ፊልጵስዩስ ላይ 2:8 ላይ እንደዚህ ይላል። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ይላል። ስለዚህ ክርስቶስ እስከዛ ድረስ አባቱን ከታዘዘ ማለት ነው፣ እኛም ቢከብድም ቢያምም ቢያስጨንቅም ማለት ነው የእግዚአብሔር ፈቃድ ከሆነ በቃ ማድረግ አለብን። ቅድም እንደተናገርኩት እግዚአብሔርን መምሰል ነው ዋናው ፖይንቱ። ስለዚህ እግዚአብሔርን ደግሞ ያለውን መከተል ደግሞ መታዘዝ ያስፈልጋል ማለት ነው። ለኢየሱስ ጸጋው እንዳገዘው ማለት ነው ለእኛም ያ ጸጋ ተሰጥቶናል። ያ መንፈስ ቅዱስ ከኛ ጋር አለ። አይከብድም አይደለም፣ ቢከብድም ግን የሚያግዝ ጸጋው አለ እና ሁሌም ጸጋው እንዲረዳን በቃ ያንን የእግዚአብሔርን ቃል እንድንፈጽም መታዘዝ እንዲሆንልን ጸጋውን ሁሌም መጠየቅ ማለዳ በቃ የትናንቱ ጸጋ ለዛሬ አይሰራም። ምክንያቱም የየዕለቱ የየራሱ ክፋት አለው፣ የየራሱ ችግር አለው፣ የየራሱ ክብደት አለው እና ማለዳ መጠየቅ ጸጋውን ያስፈልጋል ማለት ነው ይህንን እንዲረዳን። ስለዚህ ከምንድን ነው ከምትችሉት በላይ ደግሞ አልተሰጣችሁም ይላል እና መውጫውንም አዘጋጅቷል ይላል። ለእኔ ማምለጫውና በሩ ትንሽ መስኮቷ መላት ጸጋው ነው እኛ ውስጥ ያለው እና በየዕለቱ የሚጨመርልን ጸጋ ይረዳናል። ሶስተኛው በጽድቅ መኖር፣ ከኃጢአት ፊትን ኮምፕሊትሊ ማዞር ማለት ነው። ከኃጢአት ፊትን አዙሮ በጌታ መንገድ መሄድ ማለት ነው በጽድቅ መኖር። በቃ አዎ እዛ ጋር የሚጎትት ነገር አለ። አዎ ግን በቃ አልሰማም ብሎ ጆሮን ዘግቶ የሚያዞር ጸጋ ከኛ ጋር አለ፣ ሊሰጠንም ሁሌ ከኛ ጋር አለና አሁንም በጸጋው ከኃጢአት ፊታችንን ኮምፕሊት ሊያዙሮ በጌታ መንገድ መሄድ እንድንችል ያደርገናል። ምክንያቱም በኃጢአት የተመላለስ ነው ክርስቶስ መጀመሪያ አልነበረም። ሕግ አስቸጋሪ ነገር ነው ለመፈጸም። ስለዚህ ሰው ሁሉ ይወድቅ ነበረ። አሁን ግን ሁሉን ፈጸመና በእኔ ሁሉን ማድረግ ትችላላችሁ ያለ ክርስቶስ ዛሬም ታማኝ ነው። ዛሬም ጸጋው አለ እና እሱ ራሱ ጸጋችን ነው እና ይሄ ይረዳናል። አስቸጋሪ ነው ግን በቃ ይረዳናል። አራተኛው እግዚአብሔርን ማመን፣ በቃ ምንም ሳናቅ ወዴት እንደምንሄድ ባናውቅም ማለት ነው በቃ መታዘዝ። አንዳንዴ እግዚአብሔር መጀመሪያውን ሊሆን ይችላል የሚነግረን ወይም ደግሞ መጨረሻውን ሊሆን ይችላል እና በመሀል ውስጥ ግን ዝም ብሎ በቃ እውር እንደሆነ ሰው ነው ዝም ብሎ ዴይሊ ነው የምንመራው። እግዚአብሔር የዓመትን ተንትኖ አይነግረንም እና ኤቭሪዴይ ነው ከእግዚአብሔር ጋር እየቆረስን የምንኖረው። ስለዚህ እንደዛ ውስጥ ስንኖር ማለት በየዕለቱ እያመን ነው ለዛች ቀን እያመን ነው ስንሄድ ያ መታዘዝ ላይ እንዳለን ይገባናል። እግዚአብሔርን እያመን ነው እንደሆነ ማለት ነው እና እግዚአብሔርን ማመን ልክ አባት የትም ይዞን ይሄድ በቃ እጃችንን ሰጥተን ዝም ብለን አይደል የምንጓዘው ሕፃን እያለን ልክ እንደዛ ማለት ነው እና አባት ስለሆነ ልናምነው ይገባል። ይሄ ዕብራውያን 11:8 ላይ ይናገራል። አብርሃም ተነስና ውጣ ሲለው እንትን ትሄዳለህ እንትን እሰጥሃለሁ ምናምን አላለው። በቃ ተነስና ውጣ ነው ያለው። ምን አይነት እምነት ነው! ብድግ ብሎ ሚስቱ ራሱ እሺ ማለቷ ይገርመኛል። እኛ ብንሆን የት ነው የምንሄደው እዛ ምን አለ ምናምን ብለን እንጠይቃለን እና እሷም ጌታ ይባርካት። ስለዚህ መታዘዝ በእግዚአብሔር ፊት ለካስ በጣም ትልቅ ቦታ ያለው ነገር ነው። በር የሚከፍት ነገር ነው። ከእግዚአብሔር ጋር ያለን ሪሌሽንሽፕ በጣም ያማረ ይሆናል። በቃ ሁሌ ይጠማናል። ሁሌ በቃ ይሄ ጌታ በምንም መልኩ ምንም ነገር ውስጥ ብንሆን እንደሚረዳን እርግጠኛ እንሆናለን ማለት ነው እና ይሄ ስንታዘዝ
ምንድነው መታዘዝ? ትንሽ ብሪፍ ሳረገው ሳመራይዝ ሳረገው ጌታን ምን ያህል እንደተረዳኸው ያሳያል። ሁለተኛ ለሱ ያለንን ፍቅር ያሳያል። ከዛ ደግሞ ምን ያህል እንዳመንነው ያሳያል። መታዘዝ ከመስዋዕት ይበልጣልና ይላል አንደኛ ሳሙኤል 15:22 ላይ እና ደግሞም ምንድነው ለመባረኪያ በር ነው፣ ለመባረኪያ በር ነው። ይሄ ዲዩቴሮኖሚ 28:1 ላይ እቺን ቃል ገብቼ ባነባት ደስ ይለኛል። የሚገኝ በረከት ይላል ዘዳግም 28 ራሱ ታይትሉ ራሱና ለአምላክህ ለእግዚአብሔር ኤሎሂም ያህዌ በፍጹም ብትታዘዝና እኔ ዛሬ የምሰጥህን ትእዛዙን ሁሉ በጥንቃቄ ብትከተል አምላክህ እግዚአብሔር ኤሎሂም ያህዌ በምድር ላይ ከሚኖሩ አህዛብ ሁሉ በላይ ከፍ ያደርግሃል ይላል። ስለዚህ ከድሮ ጀምሮ እስካሁን ድረስ መታዘዝ በቃ በጌታ ፊት ትልቅ ቦታ ያለው ነገር ነው ማለት ነው። ስለዚህ ሚስ አድርገነው ከነበር ትልቅ ፓርቱን በቃ የመልስ ዋና ቁልፉን ይዘን ያው የሆነ ቁልፎች መሀል ተቀምጦ የሆነ ጠፍቶ ነበር ማለት ነው። እና እንግዲህ ትንሽ አጠር አድርጌ በዚህ ጌታ እንዲናገርና ብዬ ያዘጋጀኋት ነው። ስለመታዘዝ ጋር ትንሽ ለአብራራ ዕብራውያን 5:7 እስከ 10 ያለው ጋር ሂድና ስለ ክርስቶስ የሚናገረው ዕብራውያን 5:7 እስከ 10 ጋር እንደዚህ ይላል። ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትንና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሁት ሆኖ በመታዘዙም ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳ ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው። እንደ መልከ ጻዲቅ ሹመትም ሊቀ ካህናት ተብሎ በእግዚአብሔር ተሾመ። አሜን። የጌታ ልጅ ሆኖ ሳለ አባቱ ማን እንደሆነ እያወቀ ሳለ ይሄ ሊቀ ካህናችን ለኛ ኤግዛምፕል አድርጎ እግዚአብሔር ያቀረበልን በመታዘዝ ውስጥ ነው እስከዚህ ሹመት ድረስ የደረሰውና በጣም ደስ ከሚለኝ ቃሉ አንዱ ነውና ለዚህ እንትን ምን አልኩት፣ መከራ መታዘዝን ያመጣል፣ መታዘዝ ደግሞ ጸሎትን ያሰማል። መከራ እንዲሁ ትህትናንም ያመጣል፣ ትህትና ያመጣል መከራና መታዘዝ ማለት እግዚአብሔር ያለውን እንዳለውና ባለው ጊዜ ማድረግ ማለት ነው። እዚህ ጋር በቃ ምንም ነገር ሊሆን ይችላል። ሞትን እንኳን ያው ምንም ማድረግ ስለማይችል ያው ተቀብሎታል ክርስቶስ ማለት ነውና መከራ ትህትናን ያመጣል፣ በዛ ውስጥ መታዘዝን ያመጣል። መታዘዝ ደግሞ ጸሎትን ያሰማል። በዚህ ፕሮሰስ ውስጥ ምን ይመጣል? ፍጹምነት ይገኛል ብዬ አምናለሁ። በቃ ይሄ ራሱ ረጅም ፕሮሰስ ነው፣ ግን በዛ ውስጥ እየጠራን መታዘዝ ማለት የሆነ ስቴፕ አልፈናል ማለት ነውና መጨረሻ ፍጹምነት ጋር ያደርሳል። ክርስቶስ መጨረሻ ላይ ሊቀ ካህን ቦታው ላይ እንደተቀመጠ ማለት ነው። ከ9 ላይ ምን ይላል? በዚህ ፍጹም ሆኖ ከተገኘ በኋላ ይላል እርሱን ለሚታዘዙ ሁሉ የዘላለም ድነት ምክንያት ሆነላቸው ይላል። ስለዚህ በመታዘዛችን በመከራ ውስጥ በሚመጣ ትህትና መታዘዝ ይመጣል። ከዛ ከጌታ ጋር መቀራረብ ይመጣል። ከዛ ያው ፍጹም ሆኖ መገኘት ይሆናል። የዛኔ እኛን ተከተሉ የምንላቸው ሰዎች ለመከተል አይከብዳቸው። ለምን? የክርስቶስን ማንነት ይሆናል የሚመለከቱት ብዬ አምናለሁ። ትክክል ላልሆንም እችላለሁ፣ ግን ከዛ የሚቀጥለው ፖይንቴ በመታዘዝ እግዚአብሔር ወዳየልን ወደ ሹመት እንገባለን። ኢየሱስ እንደዚህ ነው የሆነለት። ስለዚህ የሱ የሆነለትም የኛ ህይወት ላይ እንደሚሆን አምናለሁ። እግዚአብሔር ደግሞ ሁሌም ለእያንዳንዳችን ያስቀመጠው የሆነ ራዕይ አለ፣ የሆነ በቃ የሱ እቅድ አለና
እዛ ቦታ ላይ መድረስ የሚሆነው። ያንን ተረክበን በታማኝነት እግዚአብሔርን ልናገለግለው እና ሌሎችን ልናገለግል የምንችለው በዚህ ፕሮሰስ ውስጥ አልፈን መታዘዝ ሲሆንና ወደ ፍጹምነት ስንደርስለት ይመስለኛል። ስለዚህ እሱ የኛ ሮል ሞዴል ስለሆነ ኢየሱስ ክርስቶስ ከሆነ እሱን ምሰሉ ከተባልን በምድር የተራመደበትን አካሄድ ሁሉ ልንከተል ይገባል። ሊመራን እንጂ ልንመራው አይገባም። ስለዚህ ኢየሱስ እንዴት ኖረ በምድር ላይ ብለን ስናይ በትንሹ በጸሎትና ይጸልይ ነበረ። ከዛ በፈውስ፣ ከዛ በመገሰጽ፣ በማስተማር ውስጥ ነበር ያለፈው ማለት ነው እስከ መስቀሉ ጋር ከመድረሱ በፊት። ስለዚህ ለመከራም ይሁን ለፈውስ ክርስቶስ ምን ያደርግ ነበር? ለማስተማርም ሆነ ለመገሰጽ ወደ ተራራ ወጥቶ ገለል ብሎ ይጸልይ ነበር። ከዚህ ከእግዚአብሔር ጋር የሆነ ገለል ያለ ታይም አለን ወይ ብለን ራሳችንም እንድንጠይቀው ነው። አዎ በህብረት ይጸለያል፣ ቤተክርስቲያን ውስጥ እንጸልያለን፣ በመሪዎች እንጸልያለን። ግን ከእግዚአብሔር ጋር ፐርሰናል የሆነ ሪሌሽንሽፕ አለን ወይ? ገለል ብለን ምንጸልይበት ሰዓት አለን ወይ? ለምን 10 ደቂቃ አይሆንም? ስራ ቢዚ ልንሆን እንችላለን። ስራ ተቀጥረን ልንሰራ እንችላለን። የሆነ ሽንት ቤት ሄደን በርከክ ብለን ያችን 10 ደቂቃ በጌታ ፊት ልብን ነው የሚያየው። በቃ እንደዛ የገለል የምናደርግለት ሰዓት አለን ወይ? በህይወታችን ለምንመላለስባቸው ነገሮች በጣም ቁልፍ ነው ብዬ ስለማምን ነው። ለምን ሳታቋርጡ ጸልዩ ለእኔ ትእዛዝ ነው። ስለዚህ ማልጸልይ ከሆነ አልፎ አልፎ ከሆነ የምጸልየው የሆነ ነገር ሲጨንቀኝ ከሆነ ጌታ ጋር የሚሄደው የሆነ ነገር ስፈልግ ከሆነ የሚሄደው ይሄ አለመታዘዝን ያሳያል። ያው ጌታ ቸር ነው፣ አይጥለንም፣ የሆነ ነገር አይገጥመንም። ግን የሆነ ረጅም ጊዜ የሆነ እየጸለይን የማይመለስ ነገር ካለ በእንደዚህ ውስጥ ብንመለከተው ብዬ አሰብኩኝ። ማለት ይሄ መልስ ነው እያልኩ አይደለም፣ ግን በዚህ ውስጥ ብናይ ራሳችንን ብዬ ነው። እግዚአብሔር ሁሉንም በጊዜው ውብ አድርጎ ስለሚሰራ ማለት ነው። ከዛ እንዴት ይኖር ነበር ክርስቶስ? ደግሞም በሁሉ ኮንዲሽን ማለት ነው። ሞት እንኳን እየጠበቀው የደም ላብ እያላበው አባት ሆይ ብሎ ነበር የሚጠራው። መከራ ስለመጣበት ወደፊት ያለውን እያወቀ አንተ እግዚአብሔር ግን አይደለም ያለው፣ አሁንም አባት ብሎ ነው የሚለምነው የነበረውና እኛም አባታችን ጋር ስንመጣ በደስታ የሚሆን በመከራ በሸለቆ ውስጥም ሆነ በተራራ ላይ ስንሆን ማለት ነው አባትነቱ አለ ከኛ ጋር አይቀየርም። በቃ የሆነ በኃጢአት ወድቀን እንኳን ቢሆን ማለት ነው ያ አባትነቱ ስቲል አለ። በቃ በዛ ፍቅር ውስጥ እንዳለን ስናምን የሆነ ነገሩ ከላያችን ይወድቃል። በቃ የሆነ 50% ጋር ደርሰናል። በቃ ይሄ አምላኬ ሁሌም አባቴ ነው፣ ይቅር ሊለኝ በቃ በምህረትና በቸርነቱ ከኔ ጋር ነው ብሎ ማመን ጥሩ ነው። ይወደናል፣ ያ ፍቅሩ አይቀየርም በየትኛውም ነገራችን። ለምን? በክርስቶስ ጽድቅ ነው የሚመለከተን ማለት ነው። እና ይቅርታ በመከራ ውስጥ ስንሆን የምናዝንበት ከሆነ ጌታን አጠራራችን፣ ጸሎታችን የሚቀየር ከሆነ ወደ ማግሮምረም የምንሄድ ከሆነ ምናምን በቃ የጠላት ዋናው ስራው እንደዚህ አይነት ቅራኔ ለመፍጠር ነው በእግዚአብሔርና በእኛ መሀል። እግዚአብሔርን መጠንቆል ስለማይችል መንካት ስለማይችል በእኛ በኩል ነው ሊነካው የሚፈልገውና እንደዚህ አይነት ነገር ሲመጣ እንድነቃ ነው። በቃ የሆነ መከራ ሲከታተልብን የሆነ ነገር የሆነ ጌታ ላይ ተነጫነጭ ሲለን አይ ዝም ብዬ በእግሩ ስር በቃ ብደፋስ አባት ሆይ እያየኸኝ ነው ብዬ ብደፋስ ምናምን ብሎ በቃ ቶሎ ነቃ ለማለት ማለት ነው። እና መከራ ሲመጣ የራቀን የተቆጣን ሲመስለን እግዚአብሔር እያልን ምንጠራው ከሆነ የሆነ ነገር ስንፈልግ ደግሞ አባባ ምንለው ከሆነ ይሄ ኮንሲስተንሲ ስለሌለው ትንሽ እንትን ይላል። አምላካችን አባታችን እንደሆነ አምነን በፊቱ እንጸልይ። ለምን? አባት የምንልበት ተሰጥቶናል። ይሄ አንዱ ሌላኛው ፖይንት ነው። ክርስቶስ ያደረገው የነበረ ማለት ነው። ቢቆነጥጠንም ቢገስጸንም ልጅ ስለሆንን ነው፣ ስለቀረበን ነው። ለነገ በቃ ላሰበው ነገር በቃ እንደ ወርቅ ባይ ዘ ዌይ በእሳት ይፈተናል እና ይሄ ከላይ ይወጣሉ እነ ኮፐር እና አይረን ምናምን ከውስጡ ንጥረ ነገሮቹ ይወጡና
እነዛን ሲገፈፉ ንጹህ ወርቅ ይቀራል። እና በቃ ነገር ሲከታተልብን በቃ ጌታ ርቀነው ወይ ርቆን ምናምን አይምሰልን። አንዳንድ ጊዜ እምነታችሁ ይፈተናል እንደሚባለው በቃ ነገ ለሚያስረክበን ነገር፣ ነገ ለሚሰጠን ነገር ካራክተራችን መሰራት አለበት፣ ልባችን መሰራት አለበት፣ አእምሯችን መታደስ አለበት። እና ትንሽ ሰውኛ ባህሪያችን ከባድ ነው። ዝም ብሎ ቢነግረንስ አንለወጥም ወይ ብዬ አሰብኩ አንድ ጊዜ። እና በቃ ሳየው ብዙ ነገሬን ዛሬ ተነግሮን ነገ ለከሰዓት ራሱ በቃ አፕላይ አናረገውም። እና ሰውኛ ባህሪያችን ሐዋርያት ላይ እንዳያችሁት ክርስቶስ ደጋግሞ ነው ከትንሣኤ በኋላ እየተመላለሰ አስተማራቸው፣ ነገራቸው ነው የሚለውና ይሄ ያው የሰውኛ ባህሪያችን በራሱ ችግር ስላለው እግዚአብሔር የሚያስተምረን መንገድ አለው። ያቺ መንገድ መቼም አንረሳትም። በቃ ከዛ ውስጥ ነጥሮ የወጣልን ነገር በሙሉ ዳግመኛ በህይወታችን አይመለስም። በቃ እኛ ላይ ምንም ቦታ አይኖረውም እና ወደፊት እንጂ ወደኋላ አንመለስም። ስለዚህ አንዳንድ ነገሮች እግዚአብሔር በክፉ ባይፈትንም በምኞት በምንሆናቸው በጥያቄዎቻችን ፈተና ውስጥ ልንገባ እንችላለን በሐሳብ። እዛ ፈተና ውስጥ ስንገባ እግዚአብሔር ግን ቅድም እህቴ ሄሉ ትለው እንደነበረ ነገሮችን ሁሉ ለሚወዱት ለበጎ የሚቀይር የሚገርም አምላክ አለን ማለት ነው። ይሄ አመድን ራሱ ማለት ነው በቃ መቀየር፣ ወደ ውበት መቀየር የሚችል አምላክ እሱ ብቻ ነው። ከወደቅንበት የሆነ ነገር ከሆንበት በቃ መዞ የሚያወጣ ከዛ ነገር ውስጥ እንቁ ያወጣል እግዚአብሔር እና በዚህ እንመነው። ስለዚህ አንዳንዴ እንደዛ ውስጥ ልንሆን እንችላለን። ስለዚህ ክርስቶስ ያው መጨረሻ መስቀሉ ድረስ የደረሰበት ከዛ በኋላ ለብዙሃን መዳን ሊሆን ስለሚገባው ያቺን መስቀል ማለፍ ነበረበት እና መስቀሉ በምንም ቢባል የጸለየው ጸሎት ራሱ ያው ጌታ ጸጋውን ሰጠው እንጂ አጽናናው እንጂ በመላክ ሌላ ያደረገለት ነገር የለም። እና እኛም ከልጁ አንበልጥም፣ ልጆቹ ነን። የምናልፍባቸው መንገዶች ይኖራሉ እና ልባችን እንዳይወድቅ ክርስቶስ እንደተራመደው እንድንራመድ ከሆነ ማለት ነው። እና ምንድነው ልክ እዚህ ላይ ምን ይላል? ለወደደ ምንድነው በአሮጌ አቁማዳ አዲስ ወይን ጠጅ አይጨመርም ስለማይኖር ማለት ነው። ለምን እንደዛ ሲሆን ይፈነዳል። ስለዚህ እግዚአብሔርም ይሄ አዲሱን ማንነት በቃ ይሆን ሊሰጠን የፈለገውን መንግስት በዚህ በድሮ አዳማዊ ማንነት በአሮጌ ማንነታችን ውስጥ መኖር ስለማይችል ግዴታ ነው። ይሄ ፕሮሰሱ ግዴታ ነው። ፕሩኒንግ ይለዋል። ይሄ ምንድነው ዛፎችን ወይም ደግሞ ይሄ ጽድን ምናምን እንከረክም የለ ሲከረከም ማለት ነው በቃ ጥሩ እየሆነ እያማረ እየተስተካከለ ምናምን ያድጋል። እኛ ጋርም እንደዛ ነው። የሆነች ነገር ቅናት ካለች እሷን አንድ ቀን ይቆርጣል። በአንድ ቀን ግን አይደለም፣ የሆነ ፕሮሰስ ይኖረዋል እና ፕሮሰሱ ደስ ላይል ይችላል፣ ያም ይችላል። ግን መጨረሻ ላይ ደስ ነው የሚለን፣ ያልፋል ማለት ነው። እና እግዚአብሔር እንደ ወርቅ የሚፈትነን በቃ እንደ ወርቅ ንጹህ እንድንሆንለት ስለሚፈልግ ነው ብዬ አምናለሁ። እሺ፣ ስለዚህ እንደዚህ እንድንሆን ስለፈለገ እንጂ ረስቶን ጥሎን ስለማይሰማን አይደለም። በሁሉም ጊዜና ነገር ላይ አባታችን ነው። እመናን፣ ጩኸትን፣ ንስሐን ይሰማል። አንዳንዴ ጸጋው ነው የሚሰጠን ለነገሩ እንጂ የምናልፍበት ጸጋ ይሰጠናል እንጂ ምናልባት ነገሩ ላይነሳ ይችላል። የምንቋቋምበት ጸጋ ግን ይሰጠናል ማለት ነው። እና ለምን ልክ እንደ ኢየሱስ ተፈጽሞ የሚታለፍ ነገር ስለሚኖረን ማለት ነው። አስረድቻለሁ። ስለዚህ ይቅርታ ጉሮሬ ክርስቶስ የደም ላብ እያላመው ቢለምነውም ነገሩን አልወሰደውም፣ ጸጋ ሰጠው እንጂ። ስለዚህ ነገሮች ሁሌም በእኛ ኃጢአት ላይሆን ይችላል። ስለዚህ ሁሌም ይሄ እንደዚህ አይነት ክስ ይመጣብናል። እንዲህ ባታረግ ኖሮ፣ እንደዚህ ብትጸልይ ኖሮ፣ እንዲህ ስላላረክ ነው ብሎ ለሚመጣው ክስ አይ የሚል መልስ እንድንመልስለት ማለት ነው። እና ስለዚህ ሁሌም ስንጸልይ ፈቃዱ እንዲሆን ከእግዚአብሔር ጋር መተባበር ያስፈልጋል። አንዳንዴ ከእግዚአብሔር ጋር ተባብረን ልክ እንደ ኢየሱስ እንዳለፈው ከእግዚአብሔር ጋር ተባብረን የምናልፈው መንገድ አለ። ገስጸ ነው በቃ ጊዜ ነው የምናባክነው። በቃ የሚገሰጽ ነገር ላይሆን ይችላል። ሰርቶን የሚያልፍ ነገር ከሆነ በጸሎትም በመገሰጽም 10 ሰውን ሰብስበን ብናስማልድ ከላያችን ከህይወታችን ላይ ሄድ ይችላል። ተፈጽሞ ማለፍ ካለበት
ጌታን 1 2 3 ከጠየቅነው በኋላ ምን ልታደርገኝ ወደድክ፣ ምን ልታስተምረኝ ወደድክ የሚለውን ጸሎት መጸለይ ብዙ ነገር እኔ ሲቀርፍልኝ አይቻለሁ። ማለት በቃ ይሄ ራሱ ትግሉ ራሱ ስለሚያዝል ማለት ነው። ይህን ያህል የቆየው ለምንድን ነው ብዬ ምን ልታስተምረኝ ወደድክ ብዬ ከእግዚአብሔር ጋር መተባበር ስጀምር ጊዜው ቀለለልኝ። አይ ቲንክ እያለፍኩ መሄድ ጀመርኩና ይሄ በእኔ ልምድ ስላየሁትም ይጠቅማል ብዬ ስላሰብኩ ነው። ክርስቶስ የሚሄደበት መንገድ ነው። የኔ ፍቃድ ሳይሆን ያንተ ፍቃድ ይፈጸም ነው ያለው የደም ላብ እያላበው እንኳን እየጸለየ ማለት ነው። እና ጸልየን የማይሄድ ጉዳይ ካለን እግዚአብሔር በዚህ ጉዳይ ውስጥ ምን ሊያስተምረን ፈለገ ብለን መንፈስ ቅዱስን መጠየቅና ክፍት ሆኖ ልብን ለመሰራት ጆሮን ለማድመጥ መስጠት ነገሩ ሳያንገላታን በጌታ ተስፋ ሳንቆርጥ እንድንጠብቀው ይረዳናል ማለት ነው። ሳናንጎራጉር በቃ ሳናጉረምርም በቃ ብሎ መገዛት በቃ ዳትስ መታዘዝ ማለት በቃ እሱ ያውቃል ከሱ በላይ ነው ያላቅም ከኔ በላይ እግዚአብሔር ይወደኛል። ስለዚህ ብሎ በቃ በጌታ ስር በመታዘዝ ፈቃድህ ይሁን ብሎ በመንበርከክ እዛ ጋር ያለን ጠላት ራሱ እናሳፍረዋለን እና ጊዜው ያጥርልናል። ደግሞም በዝለትና በድካም ልብ በመውደቅ ውስጥ አንቆይም ማለት ነው፣ ስንጠብቀው የእሱ መልስ እስኪመጣ ድረስ ማለት ነው። እና ሌላኛው ኢየሱስ እንዴት ኖረ የሚለው ሁለተኛው የአባቱን ፈቃድ ብቻ እያደረገ በምድር ሲመላለስ ማለት ነው። ፈቃዱን ማድረግ ማለት መታዘዝ ነው። የሚያም ነገር ነው። አዎ የሚያም ነገር እየተደረገበት እየሰደቡት እያዋረዱት ልጅ ነኝ ብሎ በትዕቢት ወይም እንደ ባለስልጣን እንኳን አልተናገራቸውም። በጣም ትሁት ራሱን ዝቅ አድርጎ ነበረ በምድር ሲመላለስ እና እኛም ይህን ፈለግ ብንከተል እላለሁ። በሚያስፈልገው ቦታ ላይ ግን በጊዜው ላይ እንደ ባለስልጣንም የተናገረበት ቦታ አለ። ስለዚህ እንደዛ የምናደርግበት ቦታ ላይ ይኖራል። እንደ ባለስልጣን እንደተሰጠ አውቶሪቲ የጠላት ነገር እንደሆነ ሲገባን ያው እዛ ላይ ቆመን ጠላትን ማባረርም ያስፈልግ ይሆናል። በዚህ ማንነት እስከ ሞት ድረስ አባቱን ሳያጉረመርም የታዘዘ ሊቀ ካህን አለን። አለልክ ምን አደረገው? አባቱ ከፍ ከፍ ነው ያደረገው። ለምን በምን ምክንያት ስንል ይሄን ሁሉ የምናወራው በመታዘዝ። ስለዚህ መታዘዝ አሁንም ቁልፍ ነገር ነው ማለት ነው። ይሄ ፍጹም ሰው ፍጹም አምላክ ከመልከ ጻዲቅ የበለጠ ሊቀ ካህናችን የሆነ ማለት ነው። ይሄ እዛ ላይ የደረሰው በምንድን ነው? በመታዘዝ ዝቅ በማለት በፊቱ በመጸለይ እና በመጮህ። ስለዚህ መታዘዝ ይቀድማል ማለት ነው ከመጸለይ ከመጮሃችን በፊት ማለት ነው። እና ስለዚህም ይሄ ሊቀ ካህን ለኛ የምንታዘዘው ጸጋችን ነው፣ ምህረታችን ነው፣ ማንነታችን ነው። አሜን። ሁሉን ስለሆነና ሁሉን ስለፈጸመ በሱ ኃይል ያም ጸጋው ማለት ነው። በዚህ ጸጋ እኛም እንድንታዘዝ ይረዳናል። እግዚአብሔር በነገረን ነገሮች ላይ ሁሉ ታዘን የእግዚአብሔርን ፈቃድ የአባታችንን ፈቃድ አሟልተን እንድንኖር አንድ ፓኬጅ አለ በእኛ ውስጥ። ያም መንፈስ ቅዱስ ነው። እዛው ፓኬጅ ውስጥ ጸጋ አለ፣ ራሱም ክርስቶስ ነው። እና በዚህ ምድር ስንመላለስ ማድረግ ለሚገባን እግዚአብሔር ፈቃድን ለማድረግ እንደሚገባንን ነገር ሁሉ ይዞ ያ ፓኬጅ ያ መንፈስ ቅዱስ በእኛ ውስጥ ተቀምጧል ብዬ አምናለሁ። እና እሱን ሬኮግናይዝ ማድረግ እና መክፈት በቃ ስንከፍት መንፈስ ቅዱስ የራሱን ባህሪ እኛ ውስጥ እያሳየ ይሄዳል። እኛ የምንታይ የምንል ከሆነ ግን ሁለታችንም ባለስልጣን መሆን ስለማይቻል መንፈስ ቅዱስ ገለል ይላል። የኛ ባህሪ የኛ ማንነት ደግሞ ብዙ ደስ የሚል ነገር የለውም። ከሆነ ጊዜ በኋላ ኤክስፓየር ያደርጋል። ደግነት ቢሆን በቃ ይሄ ክፋት ቢሆን በጣም ባለስልጣን መሆንም ቢሆን ከሆነ ጊዜ በኋላ ሲያስጠላን እናየዋለን። በቃ ጊዜያዊ ነገር ነው፣ የሚታይ ነገር ጊዜያዊ ነገር ነው። እና እኛ ግን ገለል ብንል እኛ እየሞትን ብንሄድ ክርስቶስ ሕያው እየሆነ ይሄዳል። የክርስቶስ ማንነት ደግሞ በመንፈስ ቅዱስ ውስጥ ያለው 9ኙ ስፒሪቶች እነሱ በእኛ ውስጥ መገለጥ ይጀምራሉ ማለት ነው። ምልክቱ እዛ ላይ ነው። ስለዚህ ሰላማዊ ሰው መሆን ማለት ነው። በዛ ውስጥ ምን አለ? ላቭ፣ ፒስ፣ ጆይ፣ ፔሽንስ፣ ፌትፉልነስ፣ ላቪንግ ካይንድነስ፣ ጀንትልነስ፣ ሚክነስ፣ ሰልፍ ኮንትሮል ይላል። እነዚህ ባህሪያት
ለምነን የምናወርደው ነገር አይደለም ይመስለኝ ነበር በፊት። በቃ ይሄን ስጠኝ ምናምን የሚባል አይደለም። አንድ ነገራችን ሲሞት በዛ ውስጥ የመንፈስ ቅዱስ ባህሪ እነዚህ 9 ስፒሪቶች በየተራ እየተገለጡ ይመጣሉ፣ በአንዴ አይደለም። ስለዚህ እድገታችንን በዛ እንለካዋለን። መታዘዛችን ከእግዚአብሔር ጋር እየተራመድን እንደሆነ ከጌታ ጋር አላይንድ ሆነን በአንድ መስመር ትይዩ መስመር ላይ አብረን እየተራመድን እንደሆነ በዚህ መለካት ይቻላል። ክርስቶስ ኢየሱስ ያለው ቃል አለ፣ የኔ ቀንበር ቀሊል ነው ሸክም የከበዳችሁ ወደ እኔ ኑ ሲል፣ ቀንበር ምንድን ነው ስል ይሄ ሁለት በሬዎች የሚጠመዱበት እዚህ አንገት ላይ የሆነች እንጨት አለ ለእርሻ ማለት ነው። እና ያ ነገር ምን አድርጎ ነው የሚይዛቸው? መቀዳደም አይችሉም። እኩል ካልሄዱ ስራው አይሰራም። ስለዚህ አንደኛው መቅደምም አይችልም፣ ወደኋላ መቅረትም አይችልም። አለበለዚያ አንዱን ይጎትተዋል። ስለዚህ ኢየሱስ ለካስ ብቻችንን እንድንሸከመው ሳይሆን ነገሮችን የፈለገው የመጣው አብሮን ሊሸከመው ነው። ለዛ ነው ቀንበራችን ቀሊል፣ የእሱ የሚሰጠው ቀንበር ቀሊል የሚሆነው አብሮን ነው የሚሸከመው። ስለዚህ ከሱ ትይዩ እኩል ካልሄድን ከቀደምንም ችግር ነው፣ ወደኋላ ከሆንንም ችግር ነው። ስለዚህ በዚች ነገር ሁሌም ራሳችንን ሰጠት እያደረግን ለመንፈስ ቅዱስ የቱ ጋር እንዳለን እያሳየን እየተለወጥን እየተቆረጠ የሚወድቅ እየወደቀ የሚተከለው እየተተከለ ኢየሱስ እኮ ብሏል፣ አብ ያልተከለው ሁሉ ይነቀላል አይደል ያለው። አብ ያልተከለው ሁሉ እኛ ውስጥ እንዲኖር ፈቃዱ ስላልሆነ ፈቃድ ብንሰጥም ባንሰጥም መቆረጡ አይቀርም። ፈቃድ ብንሰጥ ግን አያምም። ፈቃድ ካልሰጠን ግን በጣም በሚያምና በሚያንገላታ ሁኔታ ልክ እንደ ዮናስ ማለት ነው በአሳ ነባሪ እየተዋጡ አይለቀንም መጨረሻው እስክንሰራ። ለምን? በእኔና በአንተ ያሰበውን ነገር በአበበ አይሰራውም። ስለዚህ መታዘዝ ግዴታ ነው፣ ትዕዛዝ ነው፣ ኮማንድ ነው፣ ሊፈጸም የሚገባው ነገር ነው። በቃ ምንም እንዲና እንዲህ የምናደርገው ብዙ ትዕዛዞች፣ አትጨነቁ አሁን ትዕዛዝ ነው፣ አታቋርጡ ጸልዩ ትዕዛዝ ነው። ስለዚህ ማንም ቃሌን ቢጠብቅ በስሜ የጠየቀው ካለ እዚህ ጋር ያልጠበቅነው አንድ ቃል ካለ አንዳንድ በኢየሱስ ስም ብለን የማይሄደውም እኮ ህይወታችንን ስለሚያይ ነው ጠላት ምን ያህል በቅድስና እንደምንኖርና እንደማንኖር። አዎ በክርስቶስ አንዴ ጸድቀናል፣ ግን በየቀኑ ሳልቬሽን አለ፣ በየቀኑ መሰራት የሚባለው ነገር አለ። አይቆምም ይሄ ሳልቬሽን። አዎ እስከ ዘላለም ከትናንትና ዛሬ እስከ መጨረሻ ያለ ኃጢአታችንን ወስዶታል። አዎ ይቅር ተብለናል። አዎ but every day ግን ሳልቬሽን ይቀጥላል። በዛ መስመር ውስጥ የማንኖር ከሆነ፣ በጽድቅ ውስጥ የማንኖር ከሆነ፣ በሆሊነስ ውስጥ የማንኖር ከሆነ፣ የቅድስና ህይወት ከሌለን አይሆንም። ስለዚህ አሁን አይሆንም ስል ራሳችን የምንሰራው እንዳይመስለን፣ አሁንም መንፈስ ቅዱስ ነው ይሄን የሚሰራው። ቀንበራችንን አብሮ ሊሸከም ያለ ኢየሱስ አለ። ግን እነዚህ እንጨት ተሸክመው የሚሄዱ አሉ ለቅመው ማለት ነው። እና ታክሲ ውስጥ ሲገቡ ወይ መኪና ራይድ ልስጣችሁ ሲሏቸው ሲገቡ ካያቸዋቸው ይሄ ሸክሙን አያወርዱትም፣ እንደዛው እንደተሸከሙት ነው። በቃ አንዳንዴ እንደዛ መሸከም የምንፈልገው ነገር ምናምን የምንለው ነገር አለ። እንደዛ በቃ አይሆንም። ሸክምን አውርዱ ከተባለ ትዕዛዝ ነው ማውረድ ነው። ማን ነው የሚቀበለው? ክርስቶስ ነው። ከዛ የእሱን ይሰጥሃል። ለምን? የእሱን ልንሰራ ነው እዚህ የተቀመጥ ነው። ስለዚህ ሌላ ነገር ተሸክመን እሱ ስጠን እንዲናርግ እንዲማገልገል ፈልጋለሁ ምናምን ብለን ብንሯሯጥ ብንጸልይም ማለት የሞላ ነገር ላይ ዝም ብለህ ስትሞላ እኮ ምንድነው ዝም ብሎ ነው የሚፈሰው፣ አይቀበልም ብርጭቆ ራሱ። እና ትንሽ በዚህ ቃል ውስጥ እንደዚህ እንድናየው ወድጄ ነው ይሄን ነገር መንፈስ ቅዱስ እንደወደደው የተናገረ ይመስለኛል። ስጠቀልለው ማለት ነው አቅቶኛል፣ ፈርተናል፣ ታመናል፣ በብዙ ነገር ልባችን ዝሎ ጸሎት ተይዟል። መናገር አቅቶን ሊሆን ይችላል፣ በኃጢአት ወድቀን ሊሆን ይችላል፣ ሳናቀውም ይሁን እያወቅን አልታዘዝነውም፣ ቸል ብለንም ሊሆን ይችላል፣ ቃሉንም አልሆንለት ይሆናል። አዎ በየልባችሁ ያለውን በዚህ ቦታ አስገቡና ማለት ነው። በቃ አሁን የነገርኩት ጥቂት ነገር ነው፣ ግን በዚህ ቦታ እናንተ ውስጥ ያለውን ጥያቄ የዘጋ የሆነ ከቨር ያደረገ በቃ የእግዚአብሔር ነገር እንዳይገባ የያዘ ጥያቄያችሁን ምኞት ሊሆን ይችላል፣ ያልተመለሰ ጥያቄ ሊሆን ይችላል። በቃ ዝም ብሎ እግዚአብሔር ላይ አንዳንዴ የምናዝነው ነገር አለ። እኔ ግን አታየኝም፣ በቃ የሆነ ይሄ ሁሉ በቤት እየመጣው እየሰራው ምናምን ብለን አንዳንዴ የሆነ በዘበት የምናየው ነገር አለ።
በአፋችን ባንናገረው የልብ አምላክ ስለሆነ ያዳምጣልና እሷም ነገር እዚህ ውስጥ ትገባለች። ምንም ይሁን የምንችልበት ጸጋ ኢየሱስ ክርስቶስ ራሱ ለኛ ተሰጥቶናል። ያንን ጸጋ በንስሐ እንጠራለን ዛሬ። በቃ ያንን ጸጋ በንስሐ ይሄ ጸጋ ምክንያቱም ኃጢአትን መቋቋም የሚቻለው አለማድረግ የሚቻለው በጸጋው ብቻ ነው። ስለዚህ ምንድነው ወደ ጸጋ ዙፋኑ በእምነት ቅረቡ ነው አይደል? ስንቀርብ መጀመሪያ የሚቀድመው ምንድነው? እዛ ጋር ይቅርታ እንቀበላለን አይደል የሚለው ንስሐ ይቀድማል ማለት ነው። ከንስሐ ቀጥሎ ጸጋ እንቀበላለን ማለት ነውና በራሳችን ስለማንችል ማለት ነው በድካማችን ኃይል የሚሆነውን ክርስቶስ እንጠራለን ዛሬ። እሱ ይረከበናል። የከበደንን ሁሉ ቃሉን እንደሚለው ወደ ጸጋው ዙፋን በእምነት በንስሐ ጀምረን ወደ ጸጋ ዙፋኑ እንገባለን። ይረከበናል። ደግሞም እሱ የሱን ቀሊል ይሰጠናል። ህይወታችን በደስታ ይኖራል። የእግዚአብሔር መንግስትን ነው የሚያሸክመን። የእግዚአብሔር መንግስት ደግሞ በሞላ ነገር ላይ አይሆንም። እግዚአብሔር መንግስት ምንድነው? ላቭ ጆይ ኤንድ ራይቸስነስ ይለዋል አይደለ? ፍቅር፣ ደስታና ጽድቅ የተሞላበት ማለት ነው። ስለዚህ ይሄ ቃል ትንሽ ያስተማረን ይመስለኛል። በዚህ ቃል ውስጥ አሁን እንደተናገርኩት በፊቱ ራሳችንን አዋርደን ሳንደብቀው ገበናችንን እያሳየነው የከበደንን ሁሉ በዚህ ጌታ ፊት ይኸው ትናንትም ብያለሁ። ለምንድነው የምትደጋግመው ብትሉኝ እኔ አይደለሁም። የሆነ ያላረገ ሰው ይኖራል፣ ወይም ዝም ብለን ለጊዜው መስሎን አየት አድርገን አልፈነው ሊሆን ይችላል። ደግሞ ሲናገር እግዚአብሔር አሁንም እኔ አላውቅም፣ ግን አሁን እንደተናገርኩት በራሳችን አንችልም። በድካማችን ኃይል የሚሆነውን ክርስቶስ እንጠራለን። እሱ ይረከበናል። የከበደንን ሁሉ ቃሉን የሚለው ወደ ጸጋው ዙፋን ቀርበን በእምነት በንስሐ እንጀምራለን። ከዛ ወደ ክብሩ ገብተን ጸጋውን የምንችልበትን የተናገረንን የምናደርግበትን ጸጋውን ይሰጠናል። እግዚአብሔር ያክብራችሁ። ጸጥ ብላችሁ ቁጭ ብላችሁ ስላዳመጣችሁኝ አመሰግናለሁ። ጌታ